ጨዋታው አልቋል። ፓኪው ያልከኝ የቼልሲ ደጋፊ ራሲ ፓኪውሽ ትፎክራለህ እንደ ፋልመርና ፖፓና ምናምን ብለህ ደስቲቪ ቤት ውስጥ የሰደብከኝ ልጅ ፓኪው ነው ያልከኝ አይደለ? ትርጉሙን ባላቅም ራሲ ፓኪው። ማጓየር ኳሱን አሻገረ። ካዝሜሮ ባራጋታል። ካዝሜሮ ጎል አሸታለሁ አለ። አሸታለሁ አለ። ብራዚላዊ ካዝሜሮ በታሪኩ ለመጀመሪያ ጊዜ በአንድ የውድድር ዓመት ብዙ ጎል ያስቆጠረበት የውድድር ዓመት በማንቸስተር ዩናይትድ የመሰናበቻው ይሄ የውድድር ዓመት መሆኑ ተረጋግጧል። ሁሉም ነገር እኮ በእቅድ እየሄደ ነበረ። ማን የዩናይትድ 1-0 መምራቱ አይደለም እኮ ችግሩ፣ ብሩኖ አሲስት እንዳያደርግ ነው። ገባህ አይደለ? አሁን የሌሎች ቋጣሪዎች የሊቪ ምናምን ሌሎች የምትቋጥሩባቸው እኔ በቃ እኔ እጅ ሰጥቻለሁ ነው የምልህ። የሰውዬ ሬኮርዱን ሊሰብረው ነው 19 ደረሰ። አሁንማ አጫዋታቸው ራሱ ያስታውቃል። ለሱ አሲስት ለማግኘት አማድ ስለማይችል አመድ ስለሆነ ነው እንጂ አልቆልን ነበር። ዛሬውኑ አቻ አድርጎት ሊወጣ ነበር። አባቴ ወይኔ ተቃጠልኩላችሁ። 1-0 እየመራችሁ በኃይለኛው ልልጣችሁ ተዘጋጅቼ ነበር። ለምን ኤድን ሄቨን እኮ 2-1 ለማድረግ ያደረገው ጥረት ማለት ገባህ አይደል? ሃትሪክ ለመስራት ዛሬ ቋጥሮ የሱና የቲያጎ ቢጨመር 3-1 እየተመራችሁ ነበር እና ብሩኖ አሲስት አላደረገውም። ፐርፌክት ነበር። ገባህ አይደል? 1-0 ራሱ ቢሆን ችግር የለውም። ይሄ ሴጣን ለምን አሲስት አደረገ ነው ዋናው ችግር ማለት ነው። አሁን ሰከንድ ሃፍ እተኛ ነበር፣ ትቼው ኳሱን ተኛ ነበር፣ ግን እንዳይደግም መቋጠር አለብኝ። ወይኔ ሳሳዝን። ፉል ታይም ላይ እንገናኛለን። 19 ሆኖ መድረቅ አለበት። አርፋችሁ ለ3 ነጥብ ተጫወቱ። ለአሲስት ይጮታሉ እንደዚህ ዱቄቶች። አርፋችሁ ለ3 ነጥብ ተጫወቱ። ቀዮቹ ሰይጣኖች ማንቸስተር ዩናይትድ ብሬንፎርድን እያፈራረሱት ይገኛል። የመጀመሪያው አጋማሽ በማንቸስተር ዩናይትድ 2-0 መሪነት ተገባደዋል። አስደናቂ እንቅስቃሴ የተያየበት የመጀመሪያውን አጋማሽ ሆኗል። ማንቸስተር ዩናይትድ የመጀመሪያዎቹን 11 ደቂቃዎች ተጭኖ የተጫወተ ሲሆን ብሬንፎርዶችም ሲፍረከረኩ ተመልክተናቸዋል። በዛ አጋጣሚ የተፈጠረውን የቆመ ኳስ አጋጣሚ ሃሪ ማጓየር ለካዝሜሮ አሻግሮለት በግንባር ተቀባብለው ኳስና ምናምን ካዝሜሮ በማስቆጠር በአንድ የውድድር ዓመት ብዙ ጎል ያስቆጠረበትና አስገራሚ የምርጥ የውድድር ዓመት ያሳለፈበትን ምርጥ ውብ ጎል አስቆጥሮ ማንቸስተር ዩናይትድን ቀዳሚ ያደረገ 11ኛው ደቂቃ ላይ ብሬንፎርዶች ከዛች ጎል መቆጠር በኋላ ወደ ጨዋታው ለመመለስ ከፍተኛ ጥረት አድርገው ነበር። በተለይ 2 ጊዜ አይጎር ቲያጎ ግብ ጠባቂ ሰላመንስ ጋር ተገናኝቶ ያመከናቸው ኳሶች በዚህ ረገድ የሚጠቀሱ ናቸው። ሰላመንስ በጣም የተለየ ነው። በጣም አስደናቂ እንቅስቃሴ እያሳየ የሚገኝ ተጫዋች ነው። ይህ ተጫዋች ገና 23 ዓመቱ ነው። በቀጣይ ዓመታት እየበሰለ ሲሄድ ምንም ጥርጥር በሌለው መንገድ የነ ፒተር ሽማይክል የነ ቫንደርሰር ምትክ እንደሚሆን ምንም ጥርጥር የለውም። እያሳየ ያለው እንቅስቃሴ በጣም አስገራሚ ነው። እየተመለከትነው እንገኛለን። ጨዋታው ሊገባደድ በተቃረበበት ሰዓት ልማደኛው ብሩኖ ፈርናንዴዝ በካውንተር አታክ ይዞት የመጣውን ኳስ አመሻሽቶ ለቤንያሚን ሸሽኮ መስጠት፣ ሸሽኮ ደግሞ ጨርሶት ጨዋታውን 2-0 እየመሩ ለረፍት ወጥተዋል። ብሩኖ ፈርናንዴዝ 19ኛ አሲስት ደርሷል። የሚሲት ኦዚልን 2015-16 ላይ በአንድ የውድድር ዓመት ብዙ አሲስት የማድረግ ክብረ ወሰንን ተጋርቷል። አንድ አሲስት ከጨመረ የቴሪ ዳንሆሮና የኬቨን ድብሩነን 20 አሲስቶች በመጋራት በፕሪሚየር ሊጉ ብዙ አሲስት የማድረግ ክብረ ወሰንን ይጋራቸዋል። በቀጣዮቹ 4 ጨዋታዎች ይቀራሉ ከዛሬው ጨዋታ ጨምሮ ማለት ነው። ተጨማሪ አሲስቶችን የሚያደርግ ከሆነ ክብረ ወሰኑን የመስበር እድሉ በከፍተኛ ሁኔታ መቻችቶለታል ማለት ይቻላል። በጣም አስደናቂ እንቅስቃሴ ነበረ። የመጀመሪያውን አጋማሽ እንዴት አገኛችሁት? ሁለተኛው አጋማሽ ላይ ዩናይትድ ተጨማሪ ጎል አስቆጥሮ ጨዋታውን የሚገልበት ወይም ባለው ጎል የሚያጨርስበት አሊያስ ብሬንፎርዶች ጨዋታው ተመልሰው አቻ ወይም ጨዋታውን ውጤቱን ይገለብጣሉ? ምን ጠብቃላችሁ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። እኛ በቀጥታ ስርጭት ላይ ነን። አሁንም ዩቲዩብ ላይ ሲዲ ስፖርት ብላችሁ ግቡ፣ ሳብስክራይብ ይደረግ። በቀጥታ ስርጭት እንገናኝ። መልካም ጨዋታ። በሁለተኛው አጋማሽ እንቀጥላለን። አረ ይሄ ልጅ ምንድነው ችግሩ እንዴ? ማግባት የሚችለውን ኳስ አሲስት ማድረግ ጀመረ። ብሩኖ ማግባት የሚችለው ኳስ ነበር። አሁን ይኸውላችሁ አሲስት ያደረገውን ኳስ ማለት ነው። ግን ጎል ለምን ብሎ ማለት ነው ጠብቆ ኦፍሳይድ ትራፑን እንዳይጥስ አድርጎ አሲስት አላደረገም። አረ ወይኔ አንተ አግባ እንጂ ችግር የለውም። አሲስት ይልብሃል እንዴ? ገና 4 ጨዋታ ቀር ያለ አይደል እንዴ? ምን አይነት ጥቃት ነው ገንጀማው? 19 አሲስት ደረሰ ይሄ ልጅ። በቃ እንግዲህ ከሜሲት ኦዚላውን እኩል ሆኗል። ቀጣይ ከቴሪ ኦንሪና ከኬቪን ዴብሮይና እንግዲህ በልጦ መቀመጡ የሚቀር ነገር እየመሰለኝ አይደለም። ጨዋታው ላይ ኢጎር ሚሉት አጥቂ ማለት ነው ምን ያህል የማይረባ አጥቂ እንደሆነ ያየንበት ጨዋታ ነው። በቃ ያለቀላቸውን ኳሶች በብሬንፎርድ በኩል ስቷል። ያለቀላቸው ማንጊ ብቻ ቋጠሮዬን የፈታው እንዳይመስል አልፈታው። ይሄ ጨዋታ አቻም ሊያልቅ ይችላል፣ አይታወቅም። ገብቷላ? አይታወቅም። አቻም ሊያልቅ ይችላል። ረብኔ አጥቂ ነው።
ቋጠሬን አስፈታኝ። በሞቴ ማንቺዬ በሞቴ በሳንቃው ደረቴ ምን አድርግ ነው የምትለኝ? ማንቺ ምን አድርግ ነው የምትለኝ? በሰኞ ጅብ አንግ በሚሞት በሌሊቱ ምን አድርግ ነው የምትለኝ? ብሩኖ ኧረ አላህን ፍራ። ተው ብያለሁ። ኧረ ተው። ስንት ቋጣሪ ጎበሬውን እኮ እንደ እንትን እኮ አፍነዋል እኮ። ኧረ ተው ሸም ይኖረ አንተ አዚት እንዳታደርግ እኮ ሊቋጥር እኮ ያመሻል እኮ። ማይኖ ቅመሜ አረሶትም ካዝሚሮ አረሰውም። ቪዲዮ አላችሁ፣ ቪዲዮ ብቻችሁ አላችሁ። እወዳችኋለሁ። ቀኔን አበራችሁልኝ ስለምችሉ ብሩኖ ኤል ማግኒፊኮ ፈርናንዴዝ አንድ አሲስት ብቻ ቀርቶታል። የምንጊዜውም የ20ውን የፕሪሚየር ሊግ አሲስት ሪከርድ ለመጋራት አንድ አሲስት ብቻ ይቀረዋል። ለመስበር ደግሞ 2 አሲስቶች ነው የሚቀሩት። ምን አይነት አስደናቂ ከአእምሮ በላይ የሆነ ተጫዋች ነው ጋይስ። ካዚሜሮ ግን በዩናይትድ ቤት አንድ ተጨማሪ ዓመት አትሊስት ይገባዋል ብላችሁ አታስቡም? ምን አይነት አስደናቂ ብቃትና እንቅስቃሴ ነው በዚህ እድሜው በመጨረሻው የማንቸስተር ዩናይትድ የውድድር ዓመቱ እያሳየን የሚገኘው። የሁለቱ ተጫዋቾች ጥምረት ለማንቸስተር ዩናይትድ ያለው አስተዋጽኦና ዋጋ እጅግ የላቀ ነው። ምን አይነት አስደናቂ መጀመሪያ አጋማሽ። በእርግጥ ብሬንትፎርዶች በጣም ነበር ተጭኖ የተጫወቱት። ነገር ግን ካዚሜሮ የብሬንትፎርዶችን ማጥቃት በመከላከልና በማምከን ረገድ እጅግ አስገራሚ ብቃት ሲያሳየን ነበር። ብሩኖ ፈርናንዴዝ ደግሞ አሲስት ከማድረግ ባሻገር የማንቸስተር ዩናይትድ አሁንም የማጥቃት አቅምና የማጥቃት ዋነኛው ፓወር ሃውስ መሆኑን እያሳየን ይገኛል። አማድና ምቦሞ ከዚህ የተሻለ እንቅስቃሴ ማድረግ ይችላሉ ብዬ አስባለሁ። ቤንጃሚን ሼሽኮም ደብል ፊገር ገብቷል በጎሎቹ ረገድ። ለማንኛውም ስለመጀመሪያ የማንቸስተር ዩናይትድ አጋማሽ ምን ትላላችሁ? ጨዋታው ስለስንት የሚጠናቀቅ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዩናይትድ 2-1 ማሸነፍ ችሏል ብሬንፎርድን። እንግዲህ እስከ 6 ሰዓት ስቋጥር የነበርከው እያላ ሆይ ምንም ልረዳህ አልችልም ማለት ነው። አትሊስት ብሩኖ ፈርናንዴዝ ቢያንስ አሲስት አላረገም ብለህ ልታበሽቀን ቪዲዮ ትሰራ ነበር። ብሩኖም አሲስት አረገ። ምን እናርግሽ እንግዲህ አይዞሽ ገለቴ። ለማንኛውም በቃ ብሩኖ አንድ አሲስት ብቻ ነው ያረገው ብላችሁ ቪዲዮ ስሩ። እስከ 6 ሰዓት ካመሻችሁ አይቀርም። ይመቻችሁ ዩናይትዳውያን። የቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ያጀማ ይኸውልህ የሌላው ክለብ ደጋፊ ማለት ነው ቅዳሜና እሑድን እየጠበቀ ከስራው አረፍ ብሎ ሲያየኛው ክለብ ደግሞ ሰኞ ማታ እየጠበቀ ልማድ ሆኖበታል። እንግዲህ ሰኞ መጮትና ሰኞን እየጠበቀ በስራ ቀን ሰውን ድክም በሚለው አረፍ በሚልበት ሰዓት እየጠበቀ እንግዲህ እየተጫወተ እያስደሰተን እንግዲህ ያው ዛሬ ላይ ደርሰናል። እንግዲህ ዛሬ ደግሞ ከብሬንትፎርድ ጋር ማታ ላይ እንጫወታለን። ወሳኝ ጨዋታ ነው። ይህንን ጨዋታ ካሸነፍን ከእንትኑ ከተጠቀምኩት ባክግራውንድ ሙዚክ ማወቅ ትችላላችሁ። ቀጥታ ወደ ነገስንበት ውድድር ወደ ነገስንበት ቦታ ወደ ቻምፒዮንስ ሊግ እንመለሳለን። ዛሬ የምናሸንፍ ከሆነ ማለት ነውና እውነቱን ለመናገር ከባድ ጨዋታ ነው የሚሆነው። እንደምታውቁ ብሬንትፎርድም ለአውሮፓ ቦታ እየተፎካከረ ያለ ቡድን ነው። የአውሮፓ ሊግ ኮንፈረንስ ምናምን ማለት ነውና ቀለል ያለ ጨዋታ ይሆናል ብዬ አላስብም። ስለዚህ እንግዲህ እስቲ የሚሆነውን ማየት ነው። እኛም ማሸነፈን ወደ ቻምፒዮንስ ሊጋችን ሰተት ከዛ ወደ ትምህርቱ ወደ ስራው የሚሄደው ጠዋት ተነስቶ ተፍታ ብሎ የሚሄድበት ውጤት እንደሚሆን ተስፋ አደርጋለሁ ማለት ነው። ለማንኛውም ማንቹሪያን ይቅናን። ይመቻችሁ። እንግዲህ ያው እየመጣሁልሽ ነው ቻምፒዮንስ ሊግ ቤቤ አሲስታጌን ኦሌ አሲስታጌን ኦሌ 19ኛ አሲስት ቁጠር። ወይኔ ምን አይነት ጸዴ ፈርስታፍ ነው ይሄ! ቲያጎ የሚለው ልጅ ያዙልኝ። ሴላመንስ ማን ነው? ቤኪ በረከት፣ አንተ የኛ በረከት። ምን አይነት ኳስ ነው የምታወጣው? በጣም ጸዴ ነገር ሌላላችሁ። ይህንን ነጥባችሁ አስጠብቀን ከወጣን ብሩኖ ደግሞ እዚህ ላይ አንድ አሲስት የሚጨምርልን ከዛ 20 ሆኖ ብናድር አስባችሁታል? ጸዴ ቲም፣ ጸዴ ክለብ፣ ጸዴ ፈርስታፍ ሰከንዳፍ እንያለን። አሁን ደግሞ ይሄ ነጥብ ነው ያስጠብቁት። ባለሙሉለት ነኝ። ማንቸስተር ዩናይትድ ንቦቹን ቀፏቸው ውስጥ እየደቆሷቸው ይገኛሉ። 2-0 ብሬንትፎርድ በተነሳበት ሰዓት ላይ አቀዘቀዟቸው፣ ጭስ አጨሱባቸው። እቺ ጎል ጭስ ነች። ለንም ጭስ አይመከርም። የቅድሙ ጭስ ነው። አሁንማ ግርሜ ይሄ ነው ዋናው። አሁን እኮ ተነስተው ነበር እኮ እንቅስቃሴ አለ። ስለዚህ አሁን በታተኗቸው፣ ከባዱን ጭስ አጨሱባቸው። ንቦቹ ከቀፏቸው ተበታተኑ። ማንቸስተር ዩናይትድ 2-0 ቤንያሚን ሼሽኮ ወዘወዘው። በክለባችን ፍቅር ያበደው
ካዝሜሮ፣ የአሲስቱ ንጉስ፣ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ብሩኖ ፈርናንዴዝ፣ የጎሉ አውሬ ቤንጃሚን ሴስኮ። ፈርስታፉ እናትዬ ዳረ በለው ግን የሚስቱት ኳስ ማለት ነው። በጣም እድለኞች ነበርን። ተከላካዮቹም ጸዴ ነበሩ። ፈርስታፉ 2-0 በሆነ ውጤት ተጠናቋል። ካዝሜሮ ግን እውነት ለዚህ ክለብ ያለ ፍቅር ይለያል። ኮፒ ሊንክ አሉት። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ብቸኛው 2 ተከታታይ ጨዋታ ያልተሸነፈ ቡድን ነው። አርሰናልና ማንቸስተር ዩናይትድ ነበሩ 2 ተከታታይ ጨዋታ ያልተሸነፉት። አርሰናል በበርማውስ ተሸንፎ ከዛ በሲቲ በመሸነፉ ምክንያት 2 ተከታታይ ጨዋታ በፕሪሚየር ሊጉ ተሸንፏል። ዩናይትድ ግን እስካሁን 2 ተከታታይ ጨዋታ አልተሸነፈም። 3ኛ ደረጃ ሆነ ማጠናቀቅና 5ኛ ደረጃ ሆነ ማጠናቀቅ የተለያየ ስሜት ይሰጣል። ስሜት ብቻ ሳይሆን ብር አለው እንጂ ኦፍ ኮርስ ብሩ አለ። አይ ስሜት ሳይኮሎጂካሊ ለዋንጫ ከተፎካከሩት ቡድን ቀጥሎ ነው ያጠናቀቀው እኛ ነን ማለትና 4ኛ 5ኛ መውጣት ሶፊ አይቷል የደረጃውን የልዩነት ብር የሚከፈላቸው በአንድ ደረጃ በጣም ብዙ ብር ሚሊየንስ በሚሊዮን የሚቆጠር ብር ነው ልዩነት ያለው ማለት ነው። ሶ ከዛ አንጻር ስለሆነ የሚታየው ማንቸስተር ዩናይትድ የዛሬውን ጨዋታ እንዳልኩት ከሻምፒዮንስ ሊግ እግር ኳስ አንጻር ካየነው አሳሳቢ አይደለም። ቢሸነፍም ቢያሸንፍም ግን ከክብር አንጻር 3ኛ ደረጃን ይዞ ማጠናቀቅ ያለው ቫልዩ ትልቅ ስለሆነ ከገንዘብም ቅድም ከጠቀስኳቸው ሳይኮሎጂካል ስነ ልቦና ጠቀሜታዎች አንጻር ይህንን ለማድረግ ከፍተኛ ትግል እንደሚያደርጉ የሚጠበቅበት ጨዋታ ነው። ብሬንፎርዶች ደግሞ አሁንም የአውሮፓ እግር ኳሱ ልዩነት ከ6ኛ እስከ 12ኛ እስከ 13ኛ ድረስ ያሉት የ3 ነጥብ ልዩነት ነው ያላቸው። አንድ ማሸነፍ ተሽቀንጥረህ ትመጣለህ 6-7ኛ፣ አንድ ስትሸነፍ ተወርውረህ ትወርዳለህ። ስለዚህ ከዚህ አንጻር ጨዋታው በእነዚህ ምክንያቶች በትልቁ የሚጠበቅ ይሆናል። ስለምንችል ማለት ነው። ገና ፈርስት ሃፍ ነው 2-0 ነው። 2-0 መሆኑ አይደለም። በጌታ ምን አይነት ጨዋታ ነው የምንጫወቱ? የምንፈጥረው ቻንስ መዓት። ምክንያቱም ብሩኖ ፈርናንዴዝ አለን። እኛም በጣም ነው የምንችለው። ታሪክ ትችላል። ገና ፈርስት ሃፍ እንዲህ ነው የማጨበጭበው፣ እንዲህ ነው የምደመሙ። እንዴት ደስተኛ እንደሆንኩ አታውቁም። ብሩኖ ፈርናንዴዝ አሁን ለሄነሪና ለኬዲቢ ነው የምንታገለው ማለት ነው። 20 አይደለም 23 ምናምን ገሎ ነው የሰጠው። ሼስኮስ ገሎ ነው ያገባው። አንተ እዚህ ጋር ለብሪያን ምቤሞ ነው የምትጠብቀው። ብሩኖ ፈርናንዴዝ አሲስት ሊያደርግ የሚችለው ለምቤሞ ነው የምትል እንደ ሰው የምታስበው ያ ነው ያለቀለት ኳስ። እሱ ግን ነብስ አጠፋና ሰጠው ለሼስኮ። ከዛ ሼስኮ ነብስ አጠፋና አገባው። 2-0 ስንት ኳስ ባክኗል። አማድ ምናምን አባክኗል። ግን ለሁለተኛው ጎል መቆጠር ደግሞ ዋናውን ሚና የተጫወተው አማር ነው መከላከሉ ላይ ማለት ነው። በጣም ነው የምንችለው። ገና 5 ምናምን እናገባለን። ይችላል ማንቼ ቋጣሪ ተኛ ከሆኑ ልምከር ማአት ነው የምታየው።